ከክፉ ነገር ሁሉ ሰውሮ በዚህ በቤተ መቅደሱ በምህረቱ አደባባይ ሰብስቦ ቅዱስ ቃሉን እንድንሰማ የፈቀደልን አምላካችን ስሙ የተመሰገነ ይሁን። የእናታችን የእመቤታችን የድንግል ማርያም የወላዲተ አምላክ ምልጃና ጸሎቷ አይለየን። የጻድቃን የሰማዕታት የቅዱሳን መላእክት ተራዳይነት አይለየን። ኩር ታጸብ ውስተ ምጥማቃተ ሰሊሆም። የዮሐንስ ወንጌል ምዕራፍ 9 ቁጥር 7 ሂድና በሰሊሆም መታጠቢያ መጠመቂያ ታጠብ ይላል። ይህን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሂድና በሰሊሆም መጠመቂያ ታጠብ ይላል ጌታ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ድውያንን እየፈወሰ ለምጻሞችን እያነጻ ሕሙማንን እየፈወሰ የተቸገሩትን ሁሉ የወደቁትን ሁሉ እያነሳ በሚያልፍበት ጊዜ ምዕራፍ 9 ከቁጥር 1 ላይ ቃሉ እንዳለው ጌታ በሚያልፍበት ሰዓት ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደ አንድ ሰው አየ ይላል ታሪኩ። ከእናቱ ማኅፀን ጀምሮ ነው እንግዲህ ሰው ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደ ነው። እውርን ብቻ አልነበረም፣ የዓይን ቅርጽም አልነበረው። ደረቅ ግንባር ሆኖ የተወለደ ሰው ነበረ። በዚያን ሲያልፍ ደቀ መዛሙርቱ አዩትና ለመምህራቸው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ሲሉ ጠየቁት። ጌታ ሆይ ይህ ሰው በእሱ ኃጢአት ነው ወይስ በዘመዶቹ ኃጢአት ነው እንደዚህ ከማኅፀን ጀምሮ እውር ሆኖ የተወለደ ብለው ደቀ መዛሙርቱ ጌታችን ጠየቁት ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን መለሰላቸው እንዲህም አላቸው ይላል፣ ወዳጆቼ ሆይ በሱም ኃጢአት በወላጆቹም ኃጢአት አይደለም፣ የእግዚአብሔር ተአምራት የእግዚአብሔር ድንቅ ሥራ በሱ ላይ ይገለጽ ዘንድ እንጂ በወላጆቹም ኃጢአት በሱም ኃጢአት አይደለም አላቸው ይላል። አያችሁ፣ ብዙ ሰዎች ችግር ሲገጥማቸው ኃጢአተኛ ስለሆነ ነው በደለኛ ስለሆነ ነው እያሉ እግዚአብሔርን ያማርራሉ፣ ራሳቸውንም ይወቅሳሉ። ይህ ግን አይደለም፣ የእግዚአብሔር ተአምራት ይገለጽ ዘንድ ነው እና ጌታችን ኢየሱስ ክርስቶስ ይህንን በደረቅ ግንባር የተፈጠረውን ሰው ና አለና ክብር ይግባውና ወደ እርሱ ጠርቶ ምራቁን ወደ መሬት ትፍ ብሎ አፈሩን ወይም ጭቃውን ብድግ አድርጎ የዓይን ቅርጽ ሰራለትና ሂድና በሰሊሆም መጠመቂያ ታጥበህና አለው። ይህም በሽተኛ መንገድ ላይ ወድቆ ዘመዶቹ በቃ ሰልችቷቸው ሊለምን የነበረ ሰው ነው። ነገር ግን ያንን የጌታን ቃል ከሰማ በኋላ ተነስቶ ወደ ሰሊሆም መጠመቂያ ሄደ፣ ታጥቦ እያየ ተመለሰ ይላል። ክብር ምስጋና ለአምላካችን ነው። በእውነት ይህ ሰው በጨለማ የነበረ ሰው ነው። ይህ ሰው በበሽታ ውስጥ የነበረ ሰው ነው። ይህንን ዓለም ከእናቱ ማኅፀን ከወጣ ጀምሮ አላየውም ነበረ።
ነገር ግን ሂደህ ታጠብ ተባለ። ሂዶ ታጠበ፣ እያየ ተመለሰ። ስለዚህ ሁላችንም አምላካችን በእኛ በሁላችንም ላይ ይለፍ። ይህ ሰው አምላካችን ኢየሱስ ክርስቶስ ሲያልፍ አግኝቶት ነው ለዚህ ክብር የበቃ እና ብዙዎቻችን እኛም ዛሬ በተለያየ ጨለማ ውስጥ ነው ያለነው። የእያንዳንዳችን በውስጣችን ብዙ ጨለማዎች አሉብን። በጤና ጨለምተኛ የሆኑ ሰዎች አለ። በሰላም እጦት ጨለምተኝነት የሆኑ ሰዎች አለ። ጨለማ መገለጫው ብዙ ነው ወገኖቼ። ስለዚህ ሰው አይኑ ነበር ጨልሞ የነበር፣ ክርስቶስ በዚያ ሲያልፍ አገኘው። ስለዚህ ዛሬ በእኛም ሕይወት መድኃኔዓለም ክርስቶስ ይለፍ፣ የጨለመውን ያብራልን፣ የወደቀውን ያንሳልን፣ አምላካችን የተሰበረውን ይጠግንልን። ይህ ሰው ሕይወቱ ሙሉ ጨለማ ነበር። ነገር ግን በአንድ ቀን ሕይወቱ በራለት፣ እድል ገጠመው። አዎ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ብዙ ችግረኞችን፣ ብዙ ቤተሰቦቻቸው የጠሏቸውን ያገለሏቸውን፣ ጎረቤቶቻቸው ዘመዶቻቸው ያገለሏቸውን ሰዎች ከወደቁበት አንስቷቸዋል። ዛሬም ብዙ ሰዎች ከሰው የተለዩ ዓለም ያገለለቻቸው የወደቁ ብዙ ሰዎች አሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም የማዳን እጆቹ አላጠሩ እና በዚህ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 ላይ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበር ይላል። ለዚህ ነው ሂደህ ታጠብ ሲለው የእግዚአብሔር መንፈስ በውሃው ላይ ሰፎ ስለነበር የእግዚአብሔር መንፈስ በሽተኞችን ይፈውሳል፣ ዕውሩን ያበራል፣ ሽባውን ይተረትራል፣ ጎባጣውን ያቀናል። ወገኖቼ ለዚህ ነው ጸበል ዛሬ በቅዱሳን ስም፣ በጻድቃን ስም፣ በመላእክት ስም፣ በእመቤታችን በድንግል ማርያም ስም፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ብዙ የሚፈልቁ ጸበሎች አሉ፣ የእግዚአብሔር መንፈስ ያደረባቸው እና ዛሬም በእኛ ዘመን በጸበል የሚፈወሱ ብዙ አሉ። ዓለም ያሰናበተቻቸውን፣ ዓለም ከዚህ በኋላ በቃችሁ አትድንም ያለቻቸውን በጸበል በእምነት ይፈወሳሉ ማለት ነው። ስለዚህ ጸበልን የመሰረተልን መድኃኒታችን ኢየሱስ ክርስቶስ ነው። እንደ ውሃ ደራሽ፣ እንደ ውሃ ፈሳሽ፣ እንደ እንግዳ ደራሽ አይደለም። ዝም ብሎ አይደለም። ጸበል ውሃ ሲያዩት፣ ጸበል ሲያዩት ውሃ ይመስላል ይላሉ አባቶቻችን። ነገር ግን የእግዚአብሔር መንፈስ ስላለበት አምኖ ለሚጠመቅ ሁሉ ከደዌው ከበሽታው ይፈወሳል ማለት ነው። ስለዚህ ጌታችን ይህንን ዘእውሩ ተወልደ ይለዋል። እውር ሆኖ የተወለደውን ሰው በሰንበት ቀን ነበር የፈወሰው። አያችሁ። አይሁድ ግን ወይም ፈሪሳውያን ግን ክርስቶስን ለመክሰስ ይከታተሉት ነበረ። አንተ ትናንትና መንገድ ላይ ቁጭ ብለህ ስትለምን የነበርክ ሰው አይደለህምን? አሁን እንዴት ዓይንህ አየ ብለው ጠየቁት ይላል። ፈሪሳውያን አዳነኝ ብሎ ነገራቸው። ማን ነው ያዳነህ አሉት። እርሱ ነው የናዝሬቱ ኢየሱስ ክርስቶስ ነው አላቸው። በዚህ ጊዜ አይሁድ እንዴት በሰንበት እንዴት ሰንበትን ይሽራል ብለው እሱን ለመክሰስ ይፈልጉ ነበርና ክርስቶስን ሰንበትን ሻረ ብለው ከሰሱት ይላል። በዚህ ብቻም አይደለም። ጌታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 7 ላይም ተጽፎ እናገኛለን። ለ38 ዘመን ተኝቶ በአልጋ ላይ የነበረ መጻጉዕንም የፈወሰው በሰንበት ቀን ነው።
38 ዘመን ተኝቶ የነበረ መጻጉዕን ተንስ ንሳ አራተከ ወእሁር አለው ይላል። አልጋህን ተሸከምና ሂድ አለው ይላል። ይሄ መጻጉዕ እንግዲህ 38 ዘመን ነው ካልጋ ላይ እንደ ትኋን ተጣብቆ የኖረው። ለምን 38 ዘመን ኖረ ቢባል በዚህች በቅፍርናሆም በምትባለው ቦታ መጠመቂያ ነበረች ይላል። 5 እርከኖች አሏት መጠመቂያ እና በዛች ቦታ ላይ ግን በየቀኑ አንዳንድ ሰው ይፈወስ ነበረ። ያም የሚፈወሰው የእግዚአብሔር መልአክ ወርዶ ያንን ውሃ ሲነከው ውሃው ሲናወዝ ከነበሩት በሽተኞች ፈጥኖ ወደዚያ ውሃ የገባ ሰው ይፈወስ ነበር ይላል። እና ግን መጻጉዕ በሽተኛ ስለነበረ ሰው ስለሌለው በመንፈቀ ሌሊት ውሃው የእግዚአብሔር መልአክ ውሃውን በነከው ጊዜ ሲናወዝ ጉልበት ያለው አቅም ያለው ዘመድ ያለው ቤተሰብ ያለው ፈጥኖ ወደዛ ውሃ ይገባና ይፈወስ ነበር። መጻጉዕ ግን እንዲሁ ሰው ስላልነበረው ለ38 ዘመን ከአልጋው ላይ ተኝቶ ይኖር ነበር። በዚህ ጊዜ ጌታ ወደዛ ሄደና ልትድን ትወዳለህን አለው። ፈቃዱን ጠየቀው። ልትድን ትድናለህ ሆይ አለው። ግን መጻጉዕም የመለሰው መልስ እጅግ የሚያሳዝን ነበር። ጌታ ሆይ ሰው የለኝም አለ። አያችሁ፣ ሰው የለኝም፣ ወደዛ ወደ መጠመቂያው ቦታ የሚወስደኝ ሰው የለኝም አለው። በዚህ ጊዜ ነበር ጌታ ተንስ ንሳ አራተከ ወእሁር አልጋህ ተሸከምና ሂድ፣ ዳግም ግን እንዳትበድል ተባለ። አሁን ድነሃል፣ ሂድ ተባለ። እንግዲህ 38 ዘመን በጣም ከባድ ነው ወገኖቼ። 38 ቀን ራሱ አልጋ ላይ መተኛት ከባድ ነው። 38 ዘመን ሰው ግን ከአልጋ ላይ ተኝቶ ስጋው አልቆ አጥንቱ ብቻ ቀርቶ ዕለተ ሞቱን የሚጠባበቅ ሰው ነበረ። ነገር ግን እግዚአብሔር ግን ተመለከተው። ሰዎች አልተመለከቱትም። እዛ ያሉ ሰዎች መጻጉዕን አላዩትም፣ አልተመለከቱትም። አያችሁ፣ እግዚአብሔር ግን ተመለከተው። ዛሬም እኮ በመካከላችን እኛ የማናያቸው ብዙ ሰዎች ይኖራሉ በምድራችን፣ እኛ የረሳናቸው፣ እኛ የማናያቸው ማለት ነው። መጻጉዕን ከአካባቢው የነበሩ ሰዎች ረስተውት ነበረ፣ ዘንግተውት ነበረ። ስቃዩንም ሕመሙንም በሽታውንም እንደ ልማድ ቆጥረውት አይድንም ብለው ትተውት ነበር። ክርስቶስ ግን ሰዎችን አይንቅም፣ ሰዎችን አይረሳ። ሰው ፊትን ነው የሚያይ። አያችሁ፣ ሰብእሰ ይሬይ ገጸ ይላል እግዚአብሔር። ይሬይ ይላል። ሰው መልክን፣ ውበትን፣ ደምግባትን ነው የሚመለከት። እግዚአብሔር ግን ልብን ያያል። እግዚአብሔር ግን የእያንዳንዱን ሰው ችግር ያውቃል። እግዚአብሔር እኛ ከማሰባችን በፊት ፍላጎታችን ያውቃል። እኛ የምንፈልገውን እኛ የምናስበውን እሱ ያውቃል። እኛ ዝግጁዎች መሆን ነው ያለብን ለሁሉም ነገር። ፈቃዳችን ይጠይቃል እግዚአብሔር። እኛ የምንፈልገውን ሳይሆን እሱ የፈቀደውን ይሰጠናል። የማይጠቅመንን ነገር እኛ ብንፈልገው አይሰጠንም። ስለዚህ መጻጉዕንም ተነስና አልጋህን ተሸክመ ሂድ አለው ይላል። እንግዲህ ዛሬ ብዙ ድውያንን የፈወሰበትን ታምራት ያደረገበትን ነው ወንጌሉ። ሙሉ ወንጌሉ ከምዕራፍ 9 እስከ ፍጻሜ ድረስ ክርስቶስ ለሰው ልጆች ያደረገውን ቸርነት፣ ድውያንን እንደፈወሰ፣ ሙታንን እንዳነሳ፣ ለምጻሞችን እንዳነጻ ነው የሚነግረን። አዎ ክርስቶስ በዚህ
በማቴዎስ ወንጌል ምዕራፍ 8 ላይም አንድ የመቶ አለቃ ነበረ ይለናል። ይሄ የመቶ አለቃ ልጁ ታመመበትና እጅግ ይሰቃይበት ነበር እና ክርስቶስ ድውያንን እንደሚፈውስ፣ ለምጻሞችን እንደሚያነጻ፣ ብዙ ተአምራትን እንደሚያደርግ ሰማና ክርስቶስ ወዳለበት ቦታ ሄደ። ወደ ክርስቶስ ወደሚያስተምርበት ቦታ ሄደና ክርስቶስን ልጁን እንዲያድንለት፣ ልጁን እንዲፈውስለት ጠየቀው ይላል። ጌታ ሆይ ልጄ በከባድ ሕመም ታሞ እየተሰቃየ ስለሆነ እባክህ ልጄን አድንልኝ ብሎ የመቶ አለቃው መስፍነ ሚት ይለዋል። የመቶ አለቃ ማለት ነው። ይሄ መስፍነ ሚት ጠየቀው። አዝዝ በቃልከ ይሄው ወልድየ፣ ጌታ ሆይ ቃል ብቻ ተናገር ልጄ ይድናል አለና ክርስቶስ እንደሚያድነው ተማምኖ ይህ ሰው ቃል ብቻ ተናገር ልጄ ይድናል አለና ወደ ጌታ ቀርቦ ይህንን ቃል ተናገረ። ጌታም እምነቱን አየና የዚህን የመቶ አለቃ ሰው እምነቱን አየና ሂድ ወደ ቤትህ መጥቼ አድነዋለሁ አለው። ነገር ግን የመቶ አለቃው እጅግ ትሁትና ብልህ ሰው ስለነበረ ይደለወን ይትባ ታይተጠፈረ ቤት ያለ ጌታ ሆይ ከኔ ከቤቴ ከጣራዬ በታች ልትገባ አይገባኝም፣ አልበቀውም። እኔ ጎስቋላ ሰው ነኝ፣ እኔ ደካማ ሰው ነኝ፣ እኔ ኃጢአተኛ ሰው ነኝ። ስለዚህ አንተ በእኔ ቤት መገኘት የለብህም፣ ቃል ብቻ ተናገር ልጄ ይድናል አለው። ተመልከቱት የዚህ ሰው ትህትና። አሁን ዛሬ እኛ እያንዳንዳችን አንድ ባለስልጣን ከእናንተ ቤት ማረፍ እፈልጋለሁ ቢለን ምን ያህል ነው ደስ የሚለን ነው? ለዝና፣ ለክብር፣ ለሞገስ ሁላችንም እጅግ በጣም ደስ የሚለን ነው። ይህ የመቶ አለቃ ግን አንድ አገረ ገዥ አይደለም፣ አንድ ባለስልጣን አይደለም። ሰማይና ምድርን የፈጠረ መድኃኔዓለም ክርስቶስ በአንተ ቤት መጥቼ ልጅህን አድንልሃለሁ ሲለው አይገባኝም አለ። እኔ ጎስቋላ ነኝ፣ በእኔ ቤት አንተ መግባት፣ የእኔ ቤት አንተን ማስተናገድ አትችልም አለ። በዚህ ጊዜ ግን ጌታችን ኢየሱስ ክርስቶስ በእውነት አለ በእስራኤል እንዲህ አይነት ትሑት ሰው አላየውም ብሎ መሰከረለት። በእርግጥ መስፍነ ሚቱ እጅግ በጣም በሚገርም ቋንቋ ነው የተናገረ። በምሳሌ አድርጎ ነገረ። ጌታ ሆይ አለው። ጌታ ቃል ብቻ ተናገር ልጄ ይድናል። እኔም እንጂ እንደ አቅሜ ባለስልጣን ነኝ አለ የመቶ አለቃ። ከኔ በታች ብዙ የማዘዛቸው አሉኝ፣ የኔ ተወራጆች አሉ። የቆመውን ቁረጡ ብላቸው ይቆርጣሉ፣ የወደቀውንም ፍለጡ ብላቸው ይፈልጣሉ፣ ያዘዝኳቸውን ያደርጋሉ። ስለዚህ አለ ጌታ፣ ስለዚህ ጌታ ሆይ አንተም ቃል ብቻ ተናገር ልጄ ይድናል። ደዌያት በአንተ ዘንድ ኢምንት ናቸው። ውጡ ብትላቸው ይወጣሉ፣ ግቡ ብትላቸው ይገባሉ። ስለዚህ ቃል ብቻ ተናገር ልጄ ይድናል አለ። አዎ እግዚአብሔር ሲናገር ባሕሩ ይከፈላል። እግዚአብሔር ሲናገር የነደደው እሳት ይበርዳል። እግዚአብሔር ሲናገር ሁሉም ጸጥ ይላል። እውነት ነው። አጋንንት ይንቀጠቀጣሉ፣ አጋንንት ይወጣሉ። የእግዚአብሔርን ስም ሲሰሙ
አጋንንት ስልጣን የላቸውም። ደውያት ስልጣን የላቸውም። ደውያት ሁሉ ያጋንንት ናቸው። አዎ ይህ ስም ይላል ሐዋርያው ቅዱስ ዮሐንስ ከስሞች ሁሉ በላይ ነው ይላል። ለዚህ ስም ሁሉም ይስገድ ነው የሚለው። ከበለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ለዘበ ሰማይ ወለዘበ ምድር ይላል። ለዚህም ስም ጉልበት ሁሉ ይንበርከክ፣ በሰማይ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር ያሉ ፍጥረታት ሁሉ ለዚህ ስም ይንበርከኩ ይላል። ከምድር በታችም ያሉት በበርባሮስ ያሉት ሁሉ ሳይቀር ለጌታችን ለኢየሱስ ክርስቶስ ስም ይስገዱ ይላል። ስለዚህ የኢየሱስ ክርስቶስ ስም ሲጠራ ደውያት፣ በሽታዎች ሁሉ ይወገዳሉ ማለት ነው። ነገር ግን እምነት ያስፈልጋል ወገኖች። እምነት እየጠፋ ነው እንጂ እኮ ክርስቶስ እኮ የደረቀውን የሰለለውን እጅ ሲፈውስ አይተናል። እውር ሆኖ የተወለደውን ደረቁን ግንባር ዓይን ቀርጾ እፍ ሲለው ዓይኑ ሲበራ አይተናል። ስለዚህ ጌታችን ኢየሱስ ክርስቶስ ሂድና በሰሊሆም መታጠቢያ ታጠብ ባለው ሂዶ ታጠበ፣ እያየ ተመለሰ ይለናል ታሪኩ። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም በየሆስፒታሉ፣ በከተማ፣ በቤት ብዙ በሽተኞች አሉ። ሰዎች የማያዩአቸው እግዚአብሔር የሚያውቃቸው። አሁንም አምላካችን ሁላችንም እያንዳንዳችን ውስጣችን ክርስቶስ ያውቀዋልና ያለብንን ችግራችንን ሁሉ በቸርነቱ በምሕረቱ ሁላችንን ይፈውሰን። የተቸገሩትን የወደቁትን አምላካችን ያንሳልን። የተራቡትን በቸርነቱ ይመግብልን አምላካችን። ለሀገራችን ለኢትዮጵያ ሰላም፣ ለሕዝቦቿ ፍቅር ይስጥልን። ዛሬ በዘመናችን ፍቅር ከሰዎች ዘንድ ርቃለች። ሀገራችን ኢትዮጵያ ብሎም ዓለማችን ፍቅርን ተርባለችና አምላካችን ፍቅሩንና ሰላሙን ይዝዝልን። ወስብሐት ለእግዚአብሔር።